የተከበራችሁ የዚህ ስብስብ ታዳሚዎች ዑለማዎች፣ ከሁሉ አስቀድሜ እጅግ በጣም በጉጉትና በናፍቆት ስንጠብቀው ለነበረው ለዛሬዋ ዕለት ለዑለማዎች ሶስተኛ ዙር ኮንፈረንስ ላበቃን ኃያሉ አላህ ላቅ ያለ ምስጋና ለማቅረብ እወዳለሁ። እንዲሁም ለዚህ ስኬት ላበቁን በየደረጃው ለሚገኙ የምክር ቤት አመራርና አካላት በሙሉ ምስጋናዬ ይድረሳቸው ለማለት ወደድኩ። የተከበራችሁ ዑለማዎችና ጥሪ የተደረገላችሁ እንግዶች፣ የዛሬው ስብስባችን ከወትሮው ለየት ወይም የተለየ ታሪካዊ የሚያደርገው በዛሬው ዕለት የከተማው ዑለማ የክፍለ ከተማ ዑለማ ምክር ቤትና የወረዳው ዑለማ በጋራ ስብሰባውን ለማድረግ መብቃታችን ነው። የተከበራችሁ ዑለማዎች፣ በዛሬው ዕለት የምናደርገው የዑለማ ምክር ቤት ሶስተኛ ዙር ወይም ኮንፈረንስ በአንድ ሌሊት አሊያም በአንድ ጀንበር በተደረገ ጥረት ብቻ የመጣ ሳይሆን በብዙ ጥረትና ልፋት ውጣ ውረድ የተሳካ ጉባኤ ነው። ዓላማው የከተማውን ሕዝበ ሙስሊም በኃላፊነት ስሜት መንፈሳዊ፣ ማህበራዊ ግልጋሎት መስጠት የሚያስችል አቅምና ቁመና ለመፍጠርና ለማረጋገጥ ታስቦና ታልሞ የተመሰረተ የዑለማ ጉባኤ ነው። ባለፈው ረጅም እልክ አስጨራሽ ታሪካዊ ታሪክ ውስጥ የዑለማ ሚና ለሃይማኖት ጽናት፣ በመከራ ጊዜ ለኡማው አቅጣጫ ለመስጠት እና ለፍትህ ዘብ በመቆም ሚናቸው ከፍተኛ ነበር። በተለይ ሕዝበ ሙስሊሙን በእምነቱ ዙሪያ የልዩነት አጀንዳ ፈጥሮ በጭቅጭቅ ምክንያት ለውርደትና ለሽንፈት እንዳይዳረግ ከመጠበቅ አኳያ ድርሻቸው ኃያል ነበር ማለት ይቻላል። የተከበራችሁ ዑለማዎች፣ ጥሪ የተደረገላችሁ ክቡራን እንግዶች፣ የዑለማው የጋራ ትብብር ውህደትና ኅብረት ለሕዝበ ሙስሊሙ የአንድነትና የብርታት ምንጭ ነው። የዑለማዊ ጥንካሬ የኡማው ጥንካሬ መገለጫ ነው። ከመሆኑም በላይ የኡማው የመሸጋገሪያ ድልድይ ናቸው ማለት ይቻላል። በሐሳብ መንገድ አንድ መሆናቸው የሕዝበ ሙስሊሙን ጥቅም ከማስከበር አንጻር የተሻለ አማራጭ መንገድ ነው ብሎ መውሰድ ይቻላል። የዘንድሮ ኮንፈረንስ የመዋቅር ዝርጋታ ብቻ ነው ተብሎ መታሰብ የለበትም። ይልቁንም የኡማውን ጥረትና የሥራ ውጤት የሚዳስስ ወይም የዑለማውን ጥረትና የሥራ ውጤት የሚዳስስ
የሚያሳይ ከመሆኑም በላይ ሕዝበ ሙስሊሙ በማዕከል በሰከነ በጥበብና በብልሃት ፍሰቱ ወደ አንድ ቦይ እንዲፈስ ለማስቻል ነው ብሎ መረዳትና መገንዘብ ግድ ይላል። የተከበራችሁ ዑለማዎች፣ ይህ የዛሬው ጉባኤ ብዙና በርካታ ግቦች ቢኖሩትም ከነዚህ ግቦች መካከል ጥቂቶቹን ባጭሩ ለመጥቀስ እሞክራለሁ። አንደኛ፣ የዳዕዋ ስርዓቱና ተግባራቱ ከከተማ እስከ ወረዳ ብሎም እስከ መስጊድ ዘልቆ እንዲደርስ የራሱንም የተጽዕኖ ብትር ማሳረፍ ይችል ዘንድ ነው። ሁለተኛ፣ ለዑለማው የአቅም ግንባታ ሥራ መሥራትና የመሪነት ክህሎት እንዲኖረው ማድረግ ነው። በዚህ ዙሪያ የሚያጋጥሙ ችግሮችና ተግዳሮቶችን በብቃት በመወጣት ይህንኑ እሳቤ ማረጋገጥና ማለፍ ነው። ሦስተኛ፣ በትምህርት እና ስልጠና መስክ ላይ የሚነደፉ ፕሮጀክቶችን በመደገፍ የግንዛቤ አድማስን ማስፋትና በመለጠጥ እንዲሁም አዲሱን ትውልድ ለኃላፊነት ማብቃትና የለውጥ አራማጅ እንዲሆን ማድረግ ነው። አራተኛ፣ ወጣ እና የተለየ እሳቤ ዋልታ ረገጥና አጉራ ዘለል እሳቤዎችን ማረቅና አደገኝነታቸውን ለሕዝበ ሙስሊም ማሳየት እንዲሁም በወጣቱ ዙሪያ የሚታየውን የግንዛቤ ድክመትና ስንፈት የአቅም ውስንነት መቅረፍና ማስወገድ መሞከር ነው። አምስተኛ፣ እዚያም እዚህም የተበጣጠሱ ጉልበት እንዳይኖር እና እንዳይባክን በጋራ ማድረግና ማስተባበር ነው። ስድስተኛ፣ ዘመኑን የዋጀ እስልምናን ማሳየት፣ ዑለማው ደግሞ ሕዝበ ሙስሊሙን በተለይም ከወጣቱ ጋር የመገናኘትና የመነጋገር እድልም ማመቻቸት እንዲሁም የኢስላም እውነተኛ ባህሪውን ማሳየት ነው። ሰባተኛ፣ በዑለማውና በሕዝበ ሙስሊሙ መካከል ያለውን የነበረውን ግንኙነት በትምህርትና ስልጠና መድረኮችን በመፍጠር የበለጠ እንዲጠነክርና እንዲጠጥር ማድረግ ነው። በመጨረሻም የዑለማው ኃላፊነት ኡማውን ከመምራት አኳያ ከባድ መሆኑን ብንረዳም በተባበረ ክንድ በአንድ እሳቤ በአላህ ፍቃድ ወደ ኡማውን ወደ በረል አማን ወደ ሰላም ቀጠና እንደምናሳልፈው ተስፋችን የዳበረ የፋፋ ነው ኢንሻአላህ። አላሁ አክበር።